እከሌ የሚባለው ሐኪም አንገላቶኝ ለዚህ ኮምፕሊኬሽን ከደረገኝ በኋላ እከሌ እንተና የሚባለው ሐኪም ነው ህይወቴን ያዳ ነው ምናምን ብለው ሁሉ ይመጣሉ። በህክምና ስህተት ምክንያት እንደነዚህ አይነት ችግሮች ተፈጠሩ፣ የሰው ህይወት ጠፋ። ሊድኑ የሄደ ሰው ሲሞትባቸው እሰይ ብለው ሊመጡ አይችሉም። በቁጥጥር ስርዓት በምርመራ ማታገኘው ነው። በነገራችን ላይ ከተገለጋይ ቀጥታ የሚገኙ አስተያየቶች ህዝቡም ከጤና ተቋማት የሚጠብቀው አንዱ ነገር አመኔታ ነው። ትክክል ያልሆነ ህክምና ተከናውኖ ሰውየው አካሉን አጣ፣ ምን እንደተከሰተበት ልጁ ላይ ማወቅ፣ ስህተት ከነበረስ ይቅርታ እንዲጠየቅ ይፈልጋል። በስፔሻሊስት የሚታዘዝን መድኃኒት አንድ ዲፕሎማ ነርስ ሊያዘው ይችላል። ይሄ በጣም አደገኛ ነው። ዜጎች የጤና አገልግሎትን ማግኘት መብት ነው፣ ሰብአዊ መብት ነው። ኤክስፓየርድ የሆነን መድኃኒት እየተጠቀሙ ነው፣ ግን አንቺ ስትመጪ አታገኘው። የሚደረጉ የተለያዩ የቁጥጥር ስርዓቶች ምንድነው የሚጨምሩት? የኦአሩ እንዲዘጋ፣ ምግብ ቤቱ ምኑ እንዲዘጋ ተወሰነ። ምክንያቱም አደጋ አለው። ይሄኛው ጉዳይ በደንብ ካልታመነበት የቁጥጥር ስርዓቱ ግማሽ መንገድ ነው ሊመጣ የሚችለው። እኛ ደግሞ ይሄ ነገር ከተው ነው ቤተሰቦቻችሁ ይሞታሉ፣ ነገ አደጋ ይደርሳል ብለን እነግራቸዋለን። በየዕለቱ ጠዋት አንዱ የምንከታተለው የድንገተኛ መድኃኒቶች በቦታቸው አሉ። የመንግስት ተቋማት ላይ የሚገኙ ስህተቶችን መግለጽና እንዲስተካከሉ ማድረግ አንዱ ቻሌንጅ ይገጥመን ነበር እኛ ላይ። ጤና ይስጥልን ተመልካቾቻችን፣ እንዴት አላችሁ? የጤና ወቅት ተጀምሯል። በየሳምንቱ የተለያዩ የጤና ጉዳዮችን እና ከጤና ጋር ተያያዥነት ያላቸው ተቋማትን እዚህ ስቱዲዮ እየጋበዝን አጠቃላይ ስላለው አሰራር ምንቃኝበትና የጤና ጉዳዮችን በደንብ ምንፈትሽበት ፕሮግራማችን ነው። በዚህኛውም ሳምንት የጤና ተቋማት የቁጥጥር ስርዓት ምን መልክ አለው ስንል ነው ቆይታ የምናደርገው። ሁለት እንግዶች አሉኝ፣ እነሱን በማስተዋወቅ እጀምራለሁኝ። አጠገቤ ካሉት እንግዲህ ልጀምርና አቶ እንዳልካቸው ጸዳል በጤና ሚኒስቴር የተቋማትና ባለሙያዎች ቁጥጥር መሪ ስራ አስፈጻሚ፣ እንደዚሁም ዶክተር አብርሃም እሸቱ የቅዱስ ጴጥሮስ ሆስፒታል ስራ አስኪያጅ። ሁለታችሁም ስለመጣችሁ ለጊዜያችሁ ቀድሜ ላመስግናችሁ። እናመሰግናለን። እሺ እንግዲህ የጤና ተቋማት የተቋቋሙበት ዓላማ በደንብ ይታወቃል። ህብረተሰቡን በተለይ ጤናው እንዲጠበቅ በተለያዩ አጋጣሚዎች የሚጎሉ የጤና መጓደሎችን ለማስተካከልና ሀገር በሙሉ ቁመና ላይ እንድትሆን ያላቸው አስተዋጽኦ የላቀ ነው። ዜጋ በሙሉ ጤና ላይ ካልሆነ የሚፈለገውን አስተዋጽኦ አያበረክትምና ይታወቃል የጤና አገልግሎት ምን መምሰል እንዳለበት። ይህንን ደግሞ መልክ ለማስያዝ የተበላሹ ነገሮችን ለማስተካከል የጤና ስርዓቱን አግባብነት ባለው መልኩ ተገልጋዮች ትክክለኛውን የጤና አገልግሎት እንዲያገኙ ለማድረግ የቁጥጥር ስራዎች ይሰራሉ። ዛሬ በደንብ እሱ ላይ ነው ቆይታ የምናደርገውና እንደ ከአቶ እንዳልክ ልጀምር። ከጤና ሚኒስቴርም ስለሆነ የመጡት የተቋማት የጤና ቁጥጥር ስርዓት ጠቅለል አድርገን ምን ማለት ነው፣ እንዴት ነው የሚሰራው ከሚለው እንጀምር እስቲ። እሺ አመሰግናለሁ። እንግዲህ የተቋማት ቁጥጥር ብለን ስናስብ ቅድም አንቺም ለመንካት እንደተሞከርሽ እንግዲህ ተቋማት አገልግሎት ሰጪ ናቸው። ሰው አገልግሎት ሲሰጡ ደግሞ ያው ስርዓትና ህግ ነው ምናምን ስርዓት አለ፣ በዘፈቀደ አይደለም የሚሰሩት። ስለዚህ እንደ ሀገር ተቋማት ስታንዳርድ አላቸው፣ ደረጃ ማለት ነው። ስለዚህ እንግዲህ ኢትዮጵያ ሶስት ወይም ደግሞ በሶስት ደረጃዎች ወይም ትሪ ታየር ሲስተም እንለው ነው ያለው። ስለዚህ አንደኛ፣ ሁለተኛ፣ ሶስተኛ እንለዋለን። ሰው በመጀመሪያው ላይ ስንመለከት ጤና ኬላ፣ ጤና ጣቢያ ምናምን የምንላቸው ዝም ብሎ ስማቸው ብቻ አይደለም። ስለዚህ ከስማቸው ቀጥሎ ሊሰሩት የሚችሉትና ሊይዙት የሚችሉ የጤና ባለሙያ ቁጥር፣ ሊሰጡት የሚችሏቸው አገልግሎቶች ኦልሬዲ የተወሰነ ነው። ይሄ የተወሰነ ደግሞ በእነዚህ በሀገራዊ ደረጃዎች ነው። ሀገራዊ ደረጃዎች ማለት ደረጃዎችን የሚያወጣቸው የኢትዮጵያ ደረጃዎች ኢንስቲትዩት ሆኖ ነገር ግን በካውንስል የሚጸድቅ አስገዳጅ ነው። ይሄ ማለት ልክ ህግ ነው ብለሽ ታስቆጥረዋለሽ ማለት ነው። ሰው በዚህ ደረጃ መሰረት በአራት ፒ ወይም ፎር ፒስ እንላቸዋለን። አንደኛው ተቋሙ በደረጃው መሰረት መሰረተ ልማቱ ግንባታው ምን ይመስላል፣ አላይመንቱ እንዴት ነው፣ ወንበሮቹ፣ ጠረጴዛዎች ወዘተ የሚለውን ፕሪሚስስ እንለዋለን። ይሄን አንደኛው ፒ ነው። ስለዚህ መጀመሪያው እያንዳንዱ ተቋም ምን አይነት ግንባታዎች ወይም መሰረተ ልማቶች አሉት የሚለው ነገር እናያለን። እዚህ ውስጥ ፋሲሊቲዎች እናያቸዋለን። መብራት፣ ውሃ፣ ብላ የምንላቸው ነገሮች ሁሉ እናያለን። ቀጥለን ይሄ ተቋም ደግሞ ለዚህ ስራ የሚያበቃ የባለሙያ ወደ ፕሮፌሽናል እንለዋለን። ፕሮፌሽናሉ ከታወቀ የትምህርት ተቋም የተመረቀ እና የተመዘገበና የሙያ ፍቃድ ያለው መሆን አለበት። በሶስተኛ ደረጃ ደግሞ ፕሮዳክት እንላቸዋለን። ፕሮዳክቶቹ ልክ እዚህ ወንበር፣ ጠረጴዛ እንደምንላቸው ሁሉ አንድ የጤና ባለሙያ በየደረጃው ከታችኛው እስከ መጨረሻው ባለው ድረስ ሁሉ በየደረጃው ሊኖሩት የሚገባቸው የሕክምና ግብዓቶች ይኖራሉ። ለዚህ ፕሮዳክት እንላቸዋለን። ቢፒ አፓራቶስ ወይም የደም ግፊት መለኪያው፣ ቴርሞሜትር የእውቀት ሙቀት መለኪያው ምንላቸው ከትናንሹ እስከ ኮምፕሊኬትድ የሆነው ትላልቅ ኤምአርአይ እና ሲቲ ስካን የሆኑ ማሽኖች ሁሉ እዚያ ውስጥ በፕሮዳክት እንላለን።
በመጨረሻ ደግሞ እና በአራተኛው ፒ ፕራክቲስ ነው የምንለው። እነዚህ ሁሉ በጣም ቆንጆ የሆነ ግንባታ በጣም የተማሩ የሰው ኃይሎች ቢኖሩበት እና በጣም ያሉት ደግሞ ዘመኑ ያፈራቸው የሕክምና መሳሪያዎች ኖረውም ደግሞ ፕራክቲሱን ይመስላል የግል ሕክምና አገልግሎት አሰጣጥ ስርዓቱ ምን ይመስላል የሚለውን በአገልግሎት አክቹዋል በሆነው መልኩ በአራቱ ፒ የተቃኘ የቁጥጥር ስራ ይካሄዳል። ቁጥጥር ማለት ይሄ ነው ማለት ነው። መልካም። ቅዱስ ጴጥሮስ ሆስፒታል በተለያዩ አገልግሎቶች ላይ አሁን በጣም በስፋት እናውቀዋለን። ከዚህ ቀደም ውስን በሆነ እንደዚሁ ስያሜውን ራሱ ስንመለከት ሳምባ ነቀርሳ እየተባለ ነበር ለረጅም ጊዜ አገልግሎት ሲሰጥ ነበር። በጣም አንጋፋ ተቋም ነው። አሁን ላይ እንግዲህ የእናቶችና ህጻናትን ከስነ ተዋልዶ ጋር ጨምሮ ትልልቅ ስራዎች የሚሰሩበት ተቋም ሆኗል። ብዙ ስራዎችን የሰራበት ተቋም ስለሆነ እድገቱንም እንደዚሁ አብሬ አይቻለሁኝ ማለት እችላለሁኝና እንደ ወደ ቁጥጥር ስርዓቱ ከመግባታችን በፊት አሁን ላይ እንደ ተቋም ያላችሁበት ደረጃ ምን ይመስላል? ቁመናውን ብናይ ደስ ይለኛል። አሁን ከ35 ስፔሻሊቲ በላይ ዘርፎች ይሰጣል በሆስፒታላችን። ከ140 በላይ ስፔሻሊስቶች አሉ። ከ30 በላይ ሰብ ስፔሻሊስቶች አሉ። ከተለመደው የማዋለድ የህፃናት የውስጥ ደዌ የቀዶ ሕክምና አገልግሎት ባለፈ የልብ ሕክምና አገልግሎት ይሰጥበታል። የጭንቅላት ቀዶ ሕክምና ይሰጥበታል። አገራችን ላይ እንግዲህ የዳግማዊ ምኒልክ ያቋቋመው የፎረንሲክ ፖይዝኒንግ ወይም የመመረዝ ሕክምና እንዳለ ሆኖ የክሊኒካል የመመረዝ ሕክምና የሚሰጥበት ብቸኛ ተቋም ነው። በእኛ የውስጥ አሰራር በኋላም ላይ እንመጣበታለን። የቁጥጥር ስርዓቱ እንዴት እንደሚሰራ በራሳችን ተቋም በፊት አሁን ጤና ሚኒስቴር ነው የተቋማትን ስታንዳርድ ጠብቀዋል አልጠበቁም የሚለውን የቁጥጥር ስርዓት የሚሰራው። ግን ይሄ ዓለምም ላይ የታየው የውስጥ የቁጥጥር ስርዓት ደግሞ በደንብ ቢዳብር ጥሩ ነው የሚል አቅጣጫዎች ስላሉ በራሳችን በየጊዜው ራሳችንን እንፈትሻለን። ተቋማት ላይ የሚደረጉ የተለያዩ የቁጥጥር ስርዓቶች ምንድን ነው የሚጨምሩት የሚለውን ነገር ነው የምናነሳውና ቅዱስ ጴጥሮስ ደግሞ ተመርጠው እዚህ ሲመጣ በቁጥጥር ስርዓት ውስጥ በጣም የተሻለ እና ምሳሌ መሆን የሚችል ተቋም ጭምር ስለሆነ ግን ቁጥጥር የውስጥም እንደተባለው ከዛ ደግሞ ከውጭ ደግሞ ሲመጣ ሁለቱ ሲደመር በጣም ትልቅ አጋዥ ነገር ይመስለኛል። ክፍተቶችን በደንብ ለማየት እና የጎደሉትን ነገሮች ለማሟላት ይጠቅማል ብዬ አስባለሁና ምን ተጠቀማችሁ እንደ በቁጥጥር ስርዓቱ ጠንከር እያለ በመጣ በሄደ ቁጥር? በደንብ ይሄንን አይ ቲንክ ህዝቡም ከጤና ተቋማት የሚጠብቀው አንዱ ነገር አመኔታ ነው። አመኔታ ደግሞ የሚመጣው መንግስት ያወጣቸውን ወይም ጤና ተቋማት እንዲይዙ የሚጠበቀውን ስታንዳርድ አሟልተዋል የሚለው ይመስለኛል ክሪቲካል ፖይንት። ሰው ማንኛውንም አገልግሎት ለማግኘት ሲመጣ እነዚህ የውስጥ አሰራሮችን አምኖ የሚመጣው መንግስት ላይ ነው፣ የመንግስት ተቋማት ነው። ወይም ደግሞ የመንግስት ብቻ ሳይሆን የግሉ ተቋም በዛው ዘርፍ ስለሚታይ ተቋማቱን አምኖ ነው። ኢንጀነራል ቅዱስ ጴጥሮስ ሆስፒታል በዚህ ሂደት ውስጥ ምን ተጠቀመ የሚለውን ለማንሳት ሂደቱ እንዴት እንደጀመረም የተወሰነ አንደርስታንድ ቢደረግ ጥሩ ነው ብዬ አስባለሁ። ምክንያቱም አሁን ያሉበት ተቋማት ያሉበት ቁመና የመጣው ያለ ቁጥጥር ድጋፍ አይደለም። የመጀመሪያው የነበረው እይታ የመንግስት ተቋማት ብንሆንም የቁጥጥር አካልና የጤና አገልግሎት ሰጪ ተቋማት የመደጋገፍ ወይንም የጋራ ዓላማ አለን ከሚለው አንጻር አልነበረም እይታ በተቋማት ዘንድ የነበረው። ያ ሂደት አልነበረንም መጀመሪያ አካባቢ ላይ። ሞሮፍ ቁጥጥር የሚያደርግ ተቋም ነው። ያንን ጊዜ ለማለፍ የሚደረጉ ጥረቶች ናቸው እንጂ እነዛ የቁጥጥር ስታንዳርዶች መሟላታቸው ለተገልጋይም ለተቋምም መሻሻል ይጠቅማል የሚለውን ብዙ አልነበረም እይታችን። በተለይ ምናልባት ከሳትኩ እንዳልክ በኋላ ላይ ያግዘኛል። ያለፉት 3-4 ዓመታት ግን ዲፍረንት ነው። እውነት ለመናገር ምንድነው አንዱ ለውጡ ትልቁ ለውጥ የመጣው ተቋማት የዚህ ባለቤት እንዲሆኑ ተደርገዋል። ለምሳሌ የቅዱስ ጴጥሮስ ሆስፒታል ላለፉት 4 እና 5 ዓመታት አካባቢ በጥራት ክፍል ውስጥ የቁጥጥር ባለሙያ አለን። የሰለጠነ የቁጥጥር ስርዓቱን የሚያውቅ በየጊዜው የቁጥጥር ስራን የሚያከናውን ያለ ጤና ሚኒስቴር ድጋፍ ማለት ነው። እነዛ ድጋፎች ቁጥጥሮች ምን ይደረጋሉ? ያላቸውን ክፍተቶች እንለያለን። ለምሳሌ የፕሪሚሲስ ወይም ደግሞ
የአገልግሎት መስጫ ቦታዎቹ ስታንዳርዱን የጠበቁ ካልሆኑ እንይዛለን። ፊድባክ ይመጣል ለበላይ አመራሩ፣ እንይዛለን፣ ያንን ማሻሻያ እናደርጋለን። የግዢ የሚያስፈልጉ ነገሮች ካሉ ለግዢ ይቀርባሉ። የመድኃኒት የሕክምና እቃ ግብአቶች ባለሙያዎችን ስንቀጥር ላለፉት አመታት ይሄንን እንጠቀመዋለን። ይሄ ብቻ አይደለም፣ አሰራሮቻችን ለምሳሌ አንዳንዴ በተለምዶ የሚሰሩ የነበሩ ስራዎችን ጥራትን የጠበቀ አገልግሎት ከመስጠት አንጻር አሰራር ስርዓቶችን መዘርጋት በጣም ክሪቲካል ነው። ስለዚህ ለምሳሌ የዛሬ 5 አመት ስንጀምር ስታንዳርድን በሆስፒታል ደረጃ ከማውጣት አንጻር በጣም ቁጥሩ አናሳ የነበረው ዛሬ ከ270 በላይ ስታንዳርዶች በሆስፒታል ደረጃ አሉ። በየትኛውም ዘርፍ ላይ አገልግሎት ሲሰጥ ምንን አሟልቶ ነው የሚለውን ስርዓት ከመዘርጋት አንጻር በጣም ጠቅሞናል። ይሄ በሚታይ መልኩ በቁጥር ደረጃ ካየ ነው ትናንት ከትናንት ወዲያ በስታንዳርዱ መሰረት 50 እና 40 በመቶ የነበረው ዛሬ ወደ 80 በመቶ አካባቢ የተጠጋ አቺቭ አድርገናል። በባለሙያ ደረጃ ትናንትና በጣም ኢምንት የነበረው ባለሙያ ስታንዳርዱ ስለሚያዝ ባለሙያዎችን አኳየር ከማድረግ አንጻር ብዙ ስራዎች ተሰርቷል። አንድ ወቅት ላይ ከመድኃኒት ጋር ተያይዞ በጣም ሲሪየስ የሆነ ጉዳዮች ሲነሱ ነበር በተቋማችን ደረጃ። ያንን እንደ ተቋም በወቅቱ እንደው ያናድዳል። ምክንያቱም ከችግር ነው ወደዛ የምንገባው ብለን ስለምናምን። ምንድን ነበረ? ለምሳሌ አንዳንድ መድኃኒቶች መቀመጥ ከሚገባቸው ቦታዎች በተለየ ቦታ ላይ የተቀመጡ እንደዛ አይነት ጉዳዮች ነበሩ። እኛ በወቅቱ በተቋም ደረጃ የሚታሰበው የነበረው የበፊት እሳቤውን ነው የምነግርሽ። እነዚህ ነገሮች ተቸግሮ ነው ሀፕን ያደረጉት የሚል እሳቤዎች ነበሩ። ስለዚህ የቁጥጥር አካሉም ያንን እንዲረዳ ነው እንጂ የምንጠብቀው ስታንዳርድ ከመጠበቅ አንጻር የኛ ኃላፊነትን ከመወጣት አንጻር ወደ ኋላ ነበር። አሁን ላይ ግን እንደዛ አይነት ነገሮች ስርዓት ሆነዋል። ለምሳሌ በሆስፒታል ደረጃ በየዕለቱ ጠዋት አንዱ የምንከታተለው የድንገተኛ መድኃኒቶች በቦታቸው አሉ ወይ፣ ኤክስፓየር ዴታቸው በአግባቡ ተጠብቋል ወይ፣ በየዕለቱ ስራ አስኪያጁ በየዕለቱ ይከታተላል። ይሄ የመጣው ዝም ብሎ አይደለም። እነዚህ ነገሮች ወደ ስርዓት እንዲገቡ ስላገዘን ነው። ስለዚህ ይሄ ደግሞ ኢንጀነራል ወስደሽው ስታዩ የህብረተሰባችንን ጤና ከመጠበቅ አንጻር ያው ሁላችንም እዚህ ያለ ነው ህብረተሰባችን ጤናማ አምራች ዜጋ እንዲሆን ማድረግ ነው። ስለዚህ ተቋማቱ የጎንዮሽ ጉዳትን እንዳያደርሱ ከማድረግ አንጻር የቁጥጥር ስርዓቱ ትልቅ እገዛ አድርጎልናል እንደ ተቋም። በጣም አጋዥ ነው። ልክ እንደዚህ ደግሞ የነበሩ ክፍተቶችን በደንብ አክሰፕት አድርጎ ያንን ነገር በቃ ይሄ ለውጥ ይፈልጋል ተብሎ ሲሰራ በነገራችን ላይ አንደኛ በቅንነት ነው የሚሆነው። በእርግጥም ታምኖበት ስለሚሆን ለመቃወም ወይ የቁጥጥር ጊዜው በደረሰ ሰዓት ያን ነገር ተሸፍኖ ለማለፍ ሳይሆን በአግባቡ የተቋሙ መልክ እንዲሆን የሁል ጊዜ ገጽታና የጤና ስርዓቱ በዛ ተቋም ላይ ተመሳሳይ እንዲሆን ነው የሚሰራውና መጨረሻ ላይ ውጤቱን በዚህ ልክ በደንብ ማየት እንችላለን። እንደናልክ ቁጥጥር ስታረጉ በጣም ብዙ ተቋማት ላይ ነው የምትሄዱት። ትልቁንም ትንሹንም የግሉንም የመንግስቱንም ሁሉንም የማየት እድል አለና በቁጥጥር ስርዓቱ አብዛኛውን ጊዜ የምታገኟቸው ክፍተቶች እንደ ችግርም ደግሞ ሳይወሰዱ ኖርማል ተደርገው ሲሰሩባቸው የነበሩ ግን ደግሞ አደገኛ የሆኑ ነገሮች ምንድን ናቸው? እስቲ ካይታችሁ መጀመሪያ አብረሽ ቅድም በሰጠው ላይ አይ ቲንክ ታንክ ዩ ማለት ያስፈልጋል። አንዱ እንደ ችግር ይገጥመን የነበረው ምንድነው የመንግስት ተቋማትን ቁጥጥር ማድረግ እንደ ነውር የሚቆጠርበት ጊዜ ነበረ። የመንግስት ተቋማት ላይ የሚገኙ ስህተቶችን መግለጽና እንዲስተካከሉ ማድረግ አንዱ ቻሌንጅ ይገጥመን ነበርኛ ላይ ለምሳሌ አንድን ተቋም ሄደሽ እርምጃ ብትወስጅበትና ብትዘኪው ብዙ ነገሮች ይመጣሉ። የተለያየ ወደ ፖለቲሳይዝ ሊደረግ ይሞክራል። ጣጣዎች ቻሌንጆች ይገጥሙናል እና የዛሬ 4 አመት አካባቢ እንደዚህ አይነት ቻሌንጆች ነበሩ። ለምሳሌ ተቋማት ተዘግቶ መምጣት በጣም አደገኛ ሙሉ አንዘጋም የነበረው ግን የተወሰኑ ለምሳሌ ሰርጀሪ ኦር ክፍል ያለ ምግብ የሚዘጋጅበት እንደዚህ አይነት ነገር በጣም ሲሪየስ የሆኑ ክፍሎችን እንዘጋ ነበርና አንድ ሆስፒታል እንደው ስሙን መጥራት ሳያስፈልግም በዚህ ምክንያት በጣም ያንን ትቶ መምጣት ለማህበረሰቡ አደጋ ስለነበረ ስለዚህ 5 የስራ ክፍሎች ወይም የስራ ክፍሎች እንዲዘጉ ወሰንን። የኦአሩ እንዲዘጋ ምግብ ቤቱ ምኑ እንዲዘጋ ተወሰነ። ምክንያቱም አደጋ አለው ተቋም። ኢሚዲየትሊ የመጣው ምንድነው ህዝቡ ሊያምጽ ነው የተባለው እና እኛ ምን አላቸው ለሰዎቹ ለዩኒቨርሲቲ ተቋም ስለነበረ እኛ ህዝቡን ሰብስቡልን እኛ እንነግራቸዋለን ምን እያደረጋችኋቸው እንደሆነ እኛ እንነግራቸዋለን አልናቸው። ህዝቡን ሰብስቡት እኛ እናስረዳዋለን ህዝቡን
ህዝቡም ብሎ ነው የሚያምጸው። ህዝቡ የሚያምጸው እኮ እናንተ ስላልሰረዳችኋቸው ነው፣ በህጉ ስላልገባው ነው። እኛ ደግሞ ይሄ ነገር ከተው ነው ቤተሰቦቻችሁ ይሞታሉ፣ ነገ አደጋ ይደርሳል ብለን እነግራቸዋለን። አስተካክሉ ተባለ። በዚያ ምክንያት ከረጅም ውጣ ውረድ በኋላ የከፍተኛ አመራሩን ገብቶበት ተሰራለ። ስለዚህ አንዱ ቻሌንጅ ይሄ ነው። ስለዚህ ለምሳሌ የቆሻሻ አወጋገድ ስርዓትን የቆሻሻ አወጋገድ ቅድም እንዳልኩሽ ዝም ብሎ የሚወር ነገር አይደለም፣ ግብአት ይወስናል። አብረሽ ልክ አሁን ጴጥሮስን ብታዩ በጣም ቆንጆ ነው። ልክ አሁን ያለበት ማለት ብድቅ ብሎ ሳደግ የሆነ ነገር አይደለም። ግብአት መገዛት አለበት፣ እቃዎቹ መኖር አለባቸው። ስለዚህ እንደ ሀገር ደግሞ የደሃ ሀገር ስለሆነ ያለችን የምንፈልገው ነገር ላናደርግ እንችላለን። ነገር ግን ባለበት ተሯሩጦ ከማስተካከል ይልቅ የለኝምና ባለመኖር ምክንያት ለሰዎች አደጋ የሚፈጠር ለባለሙያው፣ ለታካሚው እንደዚሁም ለጠያቂ አደጋ የሚፈጠር ስርዓት ይዞ ምን አንሳው ስትይ ይሄ ከዛም አልፎ ለማህበረሰቡ አደጋ የሚፈጠር ነው። ይሄን ትክክል አይደለም፣ ይሄ ነገር መቀጠል አትችልም ወይ መዘጋት አለበት ብለሽ ስትይ ነው እኮ የሌለኝ እኮ ሀገሪቷ ደሃ ስለሆነች ነው ብሎ ይሄንን አለመስራትን እንደ ምክንያት መደርደር፣ እነዚህ ነገሮች ነበሩ። ሁለተኛ ይሄኛው ለአንደኛው ችግር ነው። ሌላኛው ደግሞ አንዳንድ ጊዜ የማታያቸው ነገሮች አሉ። ለምሳሌ ሁሉንም አታይም። ስለዚህ ገና ሬጉላቶሪ መጣ ሲባል አደጋ የሚያመጡት ነገሮች መደበቅ፣ ከእይታ መሰወር፣ ነገር ግን ማህበረሰቡ የሚገኝባቸው ለምሳሌ ኤክስፓየርድ የሆነን መድኃኒት እየተጠቀሙ ነው፣ ግን አንቺ ስትመጪ አታገኘው። የማይሰራ የሕክምና መሳሪያ ለምሳሌ ማለት እዚህ ጋር መናገር ላይ ሊስጥብቅ ይችላል። የማይሰሩ ሬጀንቶች ወይም ደግሞ የሕክምና መሳሪያዎች ዝም ብለው ለምሳሌ ማይክሮስኮፕ ሆኖ የማይሰራ ከሆነ ፍሪጅ ውስጥ ለምሳሌ በደንብ ክትትል አለማድረግ። ምክንያቱም ፍሪጅ ውስጥ የሚቀመጡ መድኃኒቶች ፖተንሲያቸው ወይም ደግሞ ፈዋሽነታቸው መጠበቅ አለበት። ለመጠበቅ ደግሞ እንግዲህ ኮምፓርትመንታል ወይም ደግሞ ደረጃዎች አሉ። በጣም ዝቅ አለ ቅዝቃዜ ላይ ምናምን። እነዚህ በየደረጃው የሚቀመጡ መድኃኒቶች በአግባቡ አለመያዝ፣ ሙቀታቸው በአግባቡ አለመለካት። ለምሳሌ ዛሬ ሄደሽ የትናንትናና የትናንትና ወዲያ አልተመዘገበም፣ ዛሬ ሄደሻል። ስለዚህ ሳታገኝ እንደዚህ አይነት ነገሮች ይገጥሙናል፣ ቻሌንጆች ይገጥሙናል። ክፍተቶችን ደግሞ ተቀብሎ ለማስተካከል ዝግጁ አለመሆን፣ እርምጃ ስትወስጂ ደግሞ ለማስተካከል ጥረት ከማድረግ ይልቁንስ በሌላ መንገድ መምጣት፣ ሌሎች አኔቲካልና ከአሰራር ውጭ ለመምጣት መሞከር፣ በሰው በምናምን የእንተና ነው አይነት ነገሮች ቻሌንጆች ይገጥሙን ነበረ። አሁን ከሞላ ጎደል ጥሩ ናቸው። አሁን ያለው ሁኔታ በጣም ጥሩ ነው። ምክንያቱም እኛም ሞዳሊቲያችንን ቀይረናል። ሬጉላቶሪ ፎር ኢምፓክት የሚባል ነገር አምጥተናል። ይሄ ማለት ሄዶ መዝጋት ምናምን ብቻም ሳይሆን የመጀመሪያው ሳፖርት ማድረግ ሰው አይቻልም ወይ መጀመሪያ ላይ እዚያ ብናደርጋቸው፣ የግሉንም ደግሞ አብሮ ማሳተፍ፣ የግል ተቋማትን የዚህ አካል እንዲሆን ማድረግ፣ በተዘዋዋሪ በማድረግ አንዳንድ ነገሮች የተሰሩ ነገሮች አሉ። ግን ቻሌንጆቹ እንዳልኩሽ ብዙ ናቸው በብዙ ነገር። ሌላኛው ምሳሌ ላይሰንስ የሌለው ባለሙያ ማሰራት፣ ላይሰንስ ሳይኖረው ሲያሰራ ልታገኝ ትችላለሽ። ከሙያ ወሰን ውጭ መስራት። አንድ ነርስ ቀዶ ጥገና አይሰራም፣ ወይም ደግሞ አንድ ጠቅላላ ሐኪም ቀዶ ጥገና አይሰራም። ግን ደግሞ እንደዚህ አይነት ከፍ ያሉ ስራዎችን ከችሎታውና ከተፈቀደለት ውጭ ስራ ሲሰራ ልታገኙ ትችላለሽ። አንዳንድ ጊዜ ደግሞ በጣም ዝቅት ከደረጃቸው ውጭ ከተቋሙ ደረጃ ውጭ ሲሰራ ደግሞ ሊገኝ ይችላል። ለምሳሌ ምን ማለት ነው? በዝቅተኛ ደረጃ ላይ የሚገኙ የጤና ተቋማት የሚሰጡት ሞር የኤመርጀንሲና ፈርስት ኤድ አይነት ሊሆን ይችላል። ግን እነሱ ሩቲን የሆኑ አገልግሎት ሊሰጡ ልታገኛችሁ ትችላለሽ። ሌላኛው በጣም እንደ ሀገር አሁን እንደ በዓለም ደረጃ በደብሊውኤችኦ ደግሞ በጣም አደገኛ የሆነው ምንድነው? ይሄ መድኃኒቱን የተላመደ ወይም ደግሞ ባክቴሪያን የተላመደ ወይም ደግሞ አንቲማይክሮ ሬዚስታንስ የምንለው ነገር አለ። ወይም ደግሞ የተላመደ አንቲባዮቲክሶች አሉ። እነዚህ መድኃኒቶችን ይላመዳሉ፣ ባክቴሪያዎችን ይላመዳሉ። እንደመላመዳቸው ትልቁ ምክንያት ምንድነው? በታችኛው መዋቅር ላይ ዝቅ ባለው ደረጃ ሊሰጡ የሚገባው የመጀመሪያ ደረጃ መድኃኒቶች ሲሆን ሲገባቸው ግን ሰርድ ጄኔሬሽን ለምሳሌ በስፔሻሊስት የሚታዘዝን መድኃኒት አንድ ዲፕሎማ ነርስ ሊያዘው ይችላል። ይሄ በጣም አደገኛ ነው። ማህበረሰቡ መዳኑን ነው የሚያውቀው። አሁን አንቺም ለምሳሌ ብትሄጂ ታመሽ ብትሄጂ እንደው መድፌ ይሻልሻል የሚዋጡት መድፌ ልትሄጂ ትችላለሽ። ቶሎ ስለሚያልቅ ጨጓራዬ ስለማይነካ እነሱ ፍቱን ስለሆነ ልል ይችላል። ሰም እንግዲህ ያው ንግድም ስለሆነ አንዳንድ ንግድም ስላለበት እንግዲህ ንግድም ነው እንግዲህ ማለት የጤና አገልግሎት አሁን እንግዲህ ቢዝነስም እየሆነ ነው። ያው የሚታወቅም ስለሆነ ብዙ ተቋማት ቢዝነስም እየሆነ ነው። ስለዚህ ዘይናው ዘትሪክስ ያውቁታል የት ጋር ምን እንደሚታወቃል። በህጉ መሰረት ደግሞ በደም ስርና በመድፌ የሚሰጡ መድኃኒቶች ደግሞ ዝም ብሎ እንደፈለገ ሊሰጥ አይገባም። አስፈላጊ ሲሆን ነው እንጂ የመጀመሪያ ምርጫ አይደለም። እንደኛ ሀገር ባለ በታዳጊ ሀገር በቁጥጥር በጣም ስትሪንጀንት ቢሆን እንደው እኔ ሁሌ እላለሁ እንደው ስትሪንጀንት እናድርግ ብለን ምን የሚተርፍ ተቋም እናገኛለን እንላለን። ግን ሞር ኦር ለስ በባህላዊ ሕክምና አንዳንድ ጊዜ እንደዚሁም ደግሞ በጣም ባልተለካም እየመጣን ያለን ሀገሮች ስለሆንን አሁን ያለው ያው እያስተካከልን እየገሰጽን እየተስተካከለ የመምጣት ሁኔታ ትንሽ ሞር ሬጉላቶሪ ፎር
ኢምፓክት ወደሚለው ስንመጣ ግን ትንሽ ለውጦች እናያለን። ይህንን ነገር ቅድም ዶክተር አብርሃም ያነሳው ነገር በጣም የሚያግዝ ይመስለኛል። የውስጥ ቁጥጥር ስርዓት መኖሩ ለእናንተ በጣም አጋዥነቱ አሁን ደግሞ በደንብ እንዳልክ ስታወራው የሚመጡ ክፍተቶች የሚታዩ ክፍተቶችን በደንብ እንድናየው አደረገን። ባለሙያው እዛ ጋር ቆሞ የሚሰራው ባለሙያ አጠቃላይ በኔ ተቋም በኔ የሕክምና ስርዓት ውስጥ በኔ ሆስፒታል ውስጥ ወይም ጤና ጣቢያ ውስጥ መኖር አለበት ተብሎ እምነት ሊኖር ይገባል። ስናገለግል እንግዲህ ቃል የሚገባ ነገር አለ። በታማኝነት በጣም ትክክለኛውን የሆነ የሕክምና ዲሲፕሊን ተቀብሎ አገልግሎት መስጠት ብዙ ነገሮች አሉና ይሄኛው ጉዳይ በደንብ ካልታመነበት የቁጥጥር ስርዓቱ ግማሽ መንገድ ነው ሊመጣ የሚችለው ብዬ ነው እንግዲህ አሁን ካረዳዴ ማለት ነውና እንደ ተቋማት ውስጥ ያለ አገልግሎትን በጣም ስታንዳርድን በጠበቀ ጥራትን በጠበቀ ፈዋሽነትን ግብ ባደረገ መልኩ መሰራት አለበት ብዬ አምናለሁና የዚህ እምነት ምን ያህል ዋጋ አለው ብለህ ትላለህ ዶክተር? በጣም አለው እንጂ ለምሳሌ በዚህ ፕሮሰስ እምነት ካላሳደረ የሚገጥመው የቁጥጥር ስርዓቱን ምንድነው መሸወድ ወይንም ደግሞ ያን ወቅት ማለፍ ላይ ነው ትኩረት የሚደረገው። ግን ቤዚካሊ የዚህ አካል ካደረግነው ደግሞ ብዙ ነገሮች ያሻሽላሉ። እውነት ለመናገር ይሄ የቁጥጥር ስርዓት መኖሩ ቁጥጥር ስርዓት አይደለም ስታንዳርድ መኖሩ ጥቅሙ አንዱም ለባለሙያ ነው። አሁን አንዳንዴ ባለሙያዎቻችን ከሚያነሱት አንዱ ጉዳይ በቂ የሰው ኃይል ሳይመደብለት የሚሰራ ስንት ባለሙያ አለ። ያ ብቻ አይደለም፣ የሚያስፈልገው ግብአት ሳይሟላለት አገልግሎት የሚሰጥ ባለሙያ አለ። እሱ ብቻ አይደለም፣ ከግብአትና ከሌሎች ነገሮች እኩል ባልተናነሰ ደግሞ ያንን አገልግሎት የሚሰጥበትን ስታንዳርድ ባልጠበቀ መልኩ ስጥ እየተባለ ያለን ባለሙያ አለ። ይሄ ጥቅሙ ለተቋማት ለሕዝብ ብቻ አይደለም ለባለሙያውም ጠቃሚ እንደሆነ በአግባቡ ኮሚኒኬት ማድረግ ያስፈልጋል። ዛሬ ለምሳሌ እንደኔ ተቋም የዛሬ 6 7 8 ዓመት በፊት አንድን የተኙ ታካሚዎችን ዋርድን ወይም 40 30 ሚዝ አንድ ነርስ ተመድቦ አገልግሎት ሊሰጥ ይችል ነበር፣ ወይም 2 ነርስ ወይም 3 እያደገ ነው የመጣው። ዛሬ እኔ ሆስፒታል ውስጥ ከ6 በላይ ታካሚ አገልግሎት ስጥ ብል ለአንድ ባለሙያ አይቀበልም፣ በፍጹም አይቀበልም። ለምን? አንደኛ የሚሰራውን ስታንዳርድ አውጥተንለታል። አንድ ነርስ ምን መስራት አለበት፣ ኖ ከዚህ በላይ ከሰጠው አገልግሎቱ ልክ አይደለም የሚለው እምነት መጥቷል። ስለዚህ አሁን እንደው ስታንዳርድ የሚያወጣው የሚቆጣጠረው ብቻ አይደለም፣ አገልግሎት የሚሰጠውም አካል ያንን መጠየቅ ጀምሯል። በነርስ አነሳውት እንጂ ለምሳሌ ተመሳሳይ ጥያቄዎች ሰርጅኖቻችን ያነሳሉ። ኦፕራሲዮን ክፍል ገብተው ነው በዚህ ነገር ብሰራ የሚያመጣው ጉዳት ነው እንጂ ይሄ ነገር ለታካሚ አይረዳም አስተካክል ብሎ ኮሜንት ያደርጋል። ይሄ የመጣው እንደው በፊት እንደዚህ አልነበረም ትሬንዱ። እንኳን ባለሙያ አመራሩ ለዛ ተገዢ ያልነበረበት ስርዓቶች ነው የነበሩን። ሶ ስታንዳርድን መጠበቅ ጥቅሙ ለሕዝብ ወይም ለታካሚዎቻችን ብቻ አይደለም፣ ወይም ስታንዳርድ ለምታወጣው ሀገር ለተቋሙ ብቻ አይደለም፣ ለባለሙያም በጣም ጠቃሚ ነው የሚለውን ኦውን እንዲያደርጉት ወይም እንዲገዙት እንዲቀበሉት ማድረግ ያስፈልጋል። ያ ደግሞ በመስራት በመተግበር በዛ ውስጥ እንዲያልፉ በማድረግ እንዲረዱት በማድረግ ቁጥጥር የምናደርገው በዚህ ምክንያት ነው። ይሄን ስንቆጣጠር ይሄን ነገሮች እናስጠብቃለን የሚለውን የዛ አካል እንዲሆኑ በማድረግ የበለጠ ውጤታማ መሆን ይቻላል ብዬ አምናለሁ። ያንንም አይተነዋል እንደ ተቋም። በሕክምና ስህተት ምክንያት እንደነዚህ አይነት ችግሮች ተፈጠሩ፣ የሰው ሕይወት ጠፋ፣ ትክክል ያልሆነ ሕክምና ተከናውኖ ሰውየው አካሉን አጣ፣ ዳግም መመለስ የማይችልበት ጉዳት ደረሰበት የሚባሉ ዜናዎችን እንግዲህ በተለያዩ አጋጣሚዎች እንሰማለን እና እስቲ ይህን ጉዳይ ቀጥታ ከቁጥጥር ስርዓቱ ጋር ስናያይዘው ምን አይነት መልክ ነው ያለው? ቴንኪዩ። በጣም ጥሩ ጥያቄ ነው ያነሳሽው። የብዙ ሰው ጥያቄ ነው። በተለያየ መድረክ በተለያዩ አጋጣሚዎች ብዙ ሰው መጠየቅ የሚፈልገው ይመስለኛል። ግን አንድ በጣም አብርሽም ስላለ አንድ በጣም ሁላችን ብንረዳው ይገባ ብዬ የማስበው ሲጀመር ያ ሰውዬ ሆስፒታል ሄዶ ታሞ ነው። በዚህ በህመም ሂደት ውስጥ ሐኪሙ በመርህም በዲሲፕሊን ደረጃ የተቻለውን ጥረት ሁሉ አድርጎ ታካሚውን ማዳን ነው።
ስለዚህ ሐኪሙ ሲያስብ አንደኛ ማዳን ነው። ቀጥሎ ደግሞ ማዳን እንኳን ካልሆነ አቲስ ሪሃቢሊቴት ወይም ደግሞ ምንድነው ቀጣይ ያለው የማገገም ሂደቱ ሊያደርገው ለምሳሌ እግሩ ታሞ የመጣ ሰው እግሩ እንዳይቆረጥ ጥረት ያደርጋል አይደል? ካልሆነ ግን የተወሰነ ቀርቶ ወደ ተሳስፋፍቶ አደጋ እንዳይወጣ እግሩን ይቆርጠዋል፣ ሊቆረጥ ይችላል። ስለዚህ ሰውየው ከመምጣቱ በፊት ምን ነበረ ነው። ስለዚህ ከሁለት ወገን መስማት መቻል አለብን። እስከ ሁለት ወገን ማለት ነው እነዚህ ሰዎች ወይ የተጎዳን የሚሉ ሰዎች ልክ ናቸው። ምክንያቱም በእነሱ ፐርስፔክቲቭ በእነሱ እይታ ትክክል ናቸው። ምክንያቱም ሰው ሞቶባቸዋል። ሊድኑ የሄደ ሰው ሲሞትባቸው እሰየው ብለው ሊመጡ አይችሉም። ይሄ አክቹዋሊ አሁን በጊዜ ሂደት የመጣ ጉዳይ ነው። በጣም እየተስፋፋ የመጣ ጉዳይ ነው። ይሄ አንዱ መገለጫ ብለን የምናስበው የተለያዩ ነገሮች የሀገራችንም የሚዲያዎችን መስፋፋት፣ የቁጥጥሩ ስርዓት፣ የትራንስፓረንሲ እየጨመረ ሲመጣው ለከኔም እንዲህ ማድረግ ይችላል የሚል የመጣ ጉዳይ ነው እንጂ ከዚህ በፊት በነበረው ብንመለከተው ከዛሬ 15 ምናምን ዓመት በፊት ነው ጤና ተቋም ሄዶ ሞቶ መምጣት የህይወት አንድ ገጽታ ነው። ዛትሲት አዲስ ነገር አልነበረም። ስለዚህ ይሄ ሂደት ምንድነው የሚመስለት? ሰዎቹ ይመጣሉ፣ ጥያቄ ይቀርባል። በየአመቱ በጣም ብዙ ጥያቄ ነው የሚቀርበው እና አብዛኞቹ የሞት የአካል ጉዳት አሁን ከአካል ጉዳትና ከሞትም በዘለለ ምንም አልሆንኩም ግን የተገለገልኩበት አግባብ ግን ፍትሃዊ አይደለም ነው የሚወጡም ሰዎች ሁሉ መጣዋል። እሱ ጥሩ ነው በጣም ሁሉም። ስለዚህ ያን ለኛ ኢትስ ዊትነስ ነው፣ ሊትምስ ፔፐር ነው ለኛ። ምን ኦኬ ሰው አዌርነስ አለው፣ ግንዛቤ አለው። ስለዚህ እንደዚህ ሆኖ መምጣቱ ራሱ ትክክል አለ። ሁለተኛ ነው መጠየቅ ይቻላል ማለት ነው። መጠየቅ ይቻላል የሚለው እሱ ብቻ አይደለም። እኔ ተርፍ ያለው ድኛ ያለው ግን ኢከሌ የሚባለው ሐኪም አንገላቶኝ ለዚህ ኮምፕሊኬሽን ከደረገኝ በኋላ እተሌ እንተና የሚባለው ሐኪም ነው ህይወቴን ያዳ ነው ምናምን ብለው ሁሉ ይመጣሉ። አሁን ይሄ ሁሉ ብዙ የሚያመላክታቸው ነገር በቁጥጥር ስርዓት በምርመራ ማታገኘው ነው። በነገራችን ላይ ከተገለጋይ ቀጥታ የሚገኙ አስተያየቶች አታገኙ። ምክንያቱም ሰውየው ነው ኤክስፒሪየንስ ያደረገው ነው የሚመጣው። ስለዚህ በዚህ ሂደት ውስጥ ምን ይመስላል ብለሽ ካሰብሽኝ በትክክልም የባለሙያ ስህተት ሆኖ የተጎዱ ሰዎች እንዳሉ አግኝተናል። ሰዎቹ ባሉት ልክ እንኳን ባይሆን ግን በባለሙያ ማድረግ ያለበትን ባለማድረጉ ወይም ደግሞ ማድረግ የሌለበትን በማድረጉ ምክንያት የመጡ ጉዳቶች በመኖራቸው ምክንያት አስተዳደራዊ እርምጃ የተወሰደባቸው ለፍትህ ስርዓቱ ማስረጃ የተሰጠባቸው አሉ። አብዛኛው ግን ውጤቱ አደጋ መጎዳት ወይም ሞት ቢሆንም ግን ባለን የኢኮኖሚ ሁኔታ ባለን አቅም ባለን ሴታፕ መሰረት ሐኪሙ ማድረግ ያለበትን ሁሉ አድርጎ ግን ማዳን ባለመቻሉ ምክንያት እየሞተ ወይም ደግሞ አካል ጉዳት የፈጠረ ነገር ግን ሰዎቹ ጉዳት ደርሶብናል ብለው የሚመጡ ሰዎች ይዞች አሉ። ይሄ ሁሉ እናያለን። እንደነዚህ አይነት ጉዳይ ስናነሳ የበለጠ ነገ የተሻለ እንዲሆን ነው ዋናው መሰረት ብዬ ነው የማስበውና በባለሙያዎች ላይ የሚደረጉ የስራ ላይ ስልጠናዎች፣ የልምድ ልውውጦች ሁሉ ጊዜ መቼም ነገሮች ባለበት የሚቆም አይደለም። ከቴክኖሎጂ የሚመጡ ኬዞች በጣም ኮምፕሊኬትድ ነው የሚሆኑትና አንዳንዴ በእግሯ ሄዳ እኮ ነው ሞታ ሬሳዋ የመጣው። ሰዎች ጥያቄ የሚያነሱበት መንገድ በጣም ክሪቲካሊ መታየት አለበት ብዬ ነው የማስበው እኔ። ታሞማ ጫፍ የደረሰ ሰው ይታወቃል እኮ በቃ አሁን አይሲዩ ገባ፣ አሁን በዚህ ወጣ፣ አሁን በዚህ ሰው አሁን ላይ በደንብ ነው የሕክምና መንገዶች የሚከታተለው ብዬ ነው የማስበው። ሁሉም ሰው ትክክል አይደለም፣ ትክክል ነው የሚቀርቡ ጥያቄዎች ሁላ ትክክል ናቸው እያልኩኝ ሳይሆን አብዛኛውን ጊዜ እንደነዚህ አይነት ጩኸቶች የሚፈጠሩት የማይጠበቁ አይነት ሰርፕራይዝ የሆኑ የሕክምና እንትኖች ሲፈጠሩ ነውና ባለሙያዎች ላይ የሚደረጉ ክትትሎች፣ ድጋፎች፣ ስልጠናዎችን እንመልከት እስቲ። እሱን አነሳለሁ ግን ያነሳሻት ፖይንት እኔ እንደው በጣም ደስ ብሎኛል ዛሬ በመነሳቱ። ይሄን ሂደት ቀለል አድርገን ባናየው ጥሩ ነው። አሁን የምንሰጠውን ቫልዩ ለሁሉም ነገር እኩል መሆን አለበት ብዬ አስባለሁ። የመጀመሪያው እንደነዚህ አይነት ጉዳት የደረሰባቸው ሰዎች በፊት ላይ ቅድም እንዳነሳው ጤና ተቋም ኃላፊ ጋር እንኳን መምጣት ብዙ ልምድ የለም አይደለም፣ በህግ አካላት በክስ ሂደት ውስጥ ማለፍ ያ መምጣቱ በጣም ጠቃሚ ነው። ጥቅሙ አንድ ትክክል የማይሰራውን ሰው ያስተምራል። በተቋማት ደረጃ ያሉ ክፍተቶች ምክንያቱም አንዳንዱ ነገሮች ባለሙያ ብቻ የሚያጠፋቸው ጉዳዮች አይደሉም። ለዛ ምቹ ሁኔታዎች አለመፍጠርም የዛ አካል ነው። ተቋማትም ተጠያቂ ይሆናሉ። ስለዚህ የዛን አካል ለማስተካከል ለተቋማትም ጠቃሚ ነው። ስለዚህ ይሄንን አሁን እነዚህ ድምጾች መሰማታቸው ጠቃሚ ናቸው የሚለው መያዝ አስፈላጊ ነው። ክሪቲካሊ ግን መወሰድ የሚገባው በተለይ ቢሻሻል ብለን እኛ የምናስበው በተቋማትም ሴክተሩ ላይ ያሉ ሰዎች የሚያነሱት ኮሚኒኬት የሚደረግበት መንገድ ግን ዜጎች በእነዚህ ተቋማት ያላቸውን እምነት በሚሸረሽር መልኩ ግን መሆን የለበትም። ይህንን ምናልባት ጥናት ባይደረግም አሁን የሚነሱ አንዳንድ ጉዳዮች ሰዎች ቢያማቸውም ወደ ጤና ተቋም ከመሄድ
የሚያግዳቸው መሆን የለበትም። ስለዚህ እንዴት ኮሚኒኬት እናደርገዋለን የሚለው በጣም አስፈላጊ ነው። ማን ነውስ ኮሚኒኬት ማድረግ ያለበት? በምን መልኩ ነውስ መደረግ ያለበት? በጣም ኢምፖርታንት ነው። ምክንያቱም ዜጎች የጤና አገልግሎትን ማግኘት መብት ነው፣ ሰብአዊ መብት ነው። ያንን የሚያግድ ወይም የሚገታ መሆን የለበትም። አሁን አንዳንድ የምናስተውላቸው ጉዳዮች ያው የሚዲያ ስርዓታችንም አሁን ላይ ባለው ሁኔታ ሜንስትሪም ሚዲያው ብቻ አይደለም የሚመራው፣ ብዙ ተዋናዮች አሉበት። ስለዚህ እንዴት ኮሚኒኬት መደረግ አለበት የሚለው በጣም ስራ ይፈልጋል። ይሄ የኛ ድርሻ ላይሆን ይችላል፣ ግን አንድ ተዋናይንን መስተካከል አለበት ብለን እናምናለን። ቅድም እንዳነሳሽው እነዚህ ሰዎች ወይም ደግሞ ባለሙያዎች ይሄንን ችግር የሚፈጥሩት በብዙ ምክንያት ነው። ቅድም እንዳነሳሽው አንዱ የበቂ እውቀት ክህሎት አለማግኘት ሊሆን ይችላል፣ ወይም ደግሞ ያላቸው እውቀትን በየጊዜው ከማዳበር ጋር አለመኖር ነው። አንዱ የተዘረጋው ስርዓት እነዚህ ባለሙያዎች በየ3 አመቱ ያድሳሉ ላይሰንሳቸውን። ማንኛውም ኢትዮጵያ ውስጥ የሚሰራ ጤና ባለሙያ በሙሉ አንዱ ሪኳየርመንት የመጀመሪያው ስራ ላይ መሆን አለበት ነው፣ መስራት አለበት። ያልሰራ ሰው አንዱ ሰው በስልጠና ብቻ አይደለም በስራም ነው የሚማረው፣ ኤክስፒሪየንስ ባደረገው ነው። ስለዚህ መስራት አለበት ነው። ሁለተኛው ግን በቂ ስልጠና አግኝቷል ወይ? ስልጠናዎች ምን ማለት ነው? ከሜዲካል ኢቲክስ አንጻር ክሪቲካል ነው። ባለሙያዎቻችን ስብዕና የተላበሱ መሆን ስላለባቸው አንዱ ሪኳየርመንት ነው። ባሉበት ዘርፍ ደግሞ የተቀመጡ ስታንዳርዶች አሉ። በዛ መሰረት በቂ ስልጠና ያላገኘ ላይሰንሱን ማደስ አይችልም። አሁን ያለው ስርዓት ይሄ ነው። ይህንን ለማመቻቸት ተቋማት የተለያዩ ስልጠናዎችን እናደርጋለን፣ ፎርማልም ኢንፎርማልም። ኢንፎርማል ስል ብዙ ጊዜ ስልጠና ሲባል 3 ቀን ከስራ ላይ ሄዶ ቁጭ ብሎ ብቻ አይደለም። ተከታታይነት ያላቸው በየጠዋቱ የሚደረጉ ሲኒየር ባለሙያዎቻችን ለሌሎቹ ልምድ የሚያካፍሉበት፣ ሲኒየር ነርሶቻችን ለጁኒየሮቻቸው የሚያስተላልፉበት ስርዓቶች በየተቋማቱ አሉ። እነዛ ስርዓቶች በትክክል ዶክመንትድ ሆነው ባለሙያዎቹ ጋር የሚያያዙበት ዲጂታል ስርዓትም ተዘርግቷል አሁን ላይ። እያንዳንዱ ባለሙያ ላይሰንስ ከያዘ ካደሰ እነዚህን ስርዓቶች ማለፍ ግዴታ አለበት። እውነት ለመናገር ስልጠና በጣም አስፈላጊ ነው። ለሕክምና ዘርፍ ደግሞ ከሆነ መስራት ማገልገል በጣም አስፈላጊ ነው ለሕክምና ዘርፍ። ይሄ ላይ ብዙ ተሻግረናል ብዬ አስባለሁ። ካለፉት አመታት በጣም ብዙ ለውጦች አሉት። ያንን አክኖሌጅ ማድረግ ያስፈልጋል። ቅድም እንዳልኩት ግን ስልጠናው ብቻ አይደለም፣ ወይም ደግሞ የክህሎትና ሌሎች ጉዳዮች ብቻ አይደሉም። ያ ኢንቫይሮንመንት ላይ ያሉት ጉዳዮችም ወሳኞች ናቸው። እኔ እንደው የህክምና ስህተቱ ከመከሰቱ ባለፈ የህክምና ስህተት ነው ብለን ቅድም እንዳልክ የሚያነሳው ጥቂቶች ናቸው ከሚመጡት። ያው እንደ ተቋም ኃላፊ እኔም ጋር ብዙ ይመጣሉ፣ እናወራቸዋለን። አንዳንዴ ባለሙያዎቹን ቁጭ አድርገን እናወራቸዋለን። የምናገኛቸው ጉዳዮች በጣም በተለይ ባለሙያዎቻችን ላይ መስራት አለብን ብለን የምናስበው በባለሙያና በተገልጋይ መካከል ያለው ንግግር በሚፈለገው ሌቭል አይደለም። ያ ነው በጣም ሜጀር ፋክተር ሆኖ ያገኘ ነው። ለምሳሌ አንድ ተገልጋይ ወይም ታካሚ መጥቶ ባለሙያ ጋር በሚነጋገርበት ጊዜ በቂ ጊዜ ወስዶ ስላሉት ነገሮች አስረድቶ መረዳቱን አረጋግጦ ወደ ህክምና ወይም ወደ ኩሬቲቭ ከመግባት አንጻር በጣም ውስንነቶች አሉ። ህክምናው ከተከናወነ በኋላስ ሄዶ ባለሙያው ይሄ ነገሮች ተከናውነዋል፣ ይሄ ጉዳይ ይሄ ነው ችግሩ፣ እንደዚህ አይነት ነገሮች እንጠብቃለን ብሎ ከመነጋገር አንጻር በጣም ክፍተቶች አሉ። በእኛ ዘርፍ ደግሞ መፍታት ያለብን ጉዳይ ይሄ ነው ብዬ አምናለሁ። ባህልም አይደለም አይደል? ባህል አይደለም። ባህል አይደለም ለማለት ይቸግረኛል። ምክንያቱም አንዳንድ ያስተማሩን ሰዎች ረጅም ሰዓት ወስደው ታካሚ ያነጋግራሉ። አሁንም ያሉ ጁኒየር የምንላቸው በጣም በቂ ጊዜ ወስደው የሚያነጋግሩ ሰዎች አሉ። እኛ መስራት ያለብን ይሄ ሁሉ ላይ እንዲሆን ማድረግ ያስፈልጋል። የስነ ምግባር ጉዳይ ለምሳሌ አንድን ተገልጋይ እንደዚህ ራንደምሊ እንደው የግል ተቋም ለመገልገል የምትሄደው በምን ምክንያት ነው ብለን ብንጠይቅ እንዴ
እንዴት ፈገግ ብለው እንደሚቀበሉ ከዛ ቁጭ ብለው አናግረው በአጠቃላይ የሕክምና ስርዓቱን ጨርሰው እስኪወጡ ድረስ ያላቸው ስነ ስርዓት የሚያስተናግዱበት መንገድ እዛኮ ማን ዞር ብላ ይሻል በቃ ሰው ያመናጭቃሉ። እነዚህ ነገሮች በጣም ከባድ ናቸው። ቀላል ይመስላሉ ግን አይደለም። ልንገርሽ አይ ቲንክ ይሄንን የሚያየው ማህበረሰባችን ብቻ አይደለም፣ ጤና ባለሙያዎችም ያያሉ። ሲምፕል ኢንሲደንት ልንገርሽ ሜዲካል ኢረር ነው በዲፊኒሽን ደረጃ። አንድ ተገልጋይ ሊታከም ይመጣል፣ መድኃኒት ይጠይቃል። መድኃኒት የሰጠው የፋርማሲ ባለሙያ በአግባቡ አገናዝቦ ስላልሰጠው የተሰጠው መድኃኒት ልጁ ላይ የራሱ ልጅ ላይ ጉዳት አመጣ። ቆዳው ላይ በጣም ሰፊ ሽፍታ ፈጠረ እና እኔ ቢሮ መጡ እና አቀረቡ አቤቱታ። ከዛ ማጣራት ላይ ገባው። የሚገርምሽ ልጅ ነው የተጎዳበት ሰውየው። ከኔና ከባለሙያዎች የፈለገው ሁለት ነገር ነው። አንደኛ በአግባቡ ምን እንደተከሰተበት ልጁ ላይ ማወቅ፣ ስተት ከነበረስ ይቅርታ እንዲጠየቅ ነው የፈለገው። የሚገርምሽ ይሄ ተገልጋይ አመስግኖ ልጁ ታክሞለት ባለሙያዎቹ ይቅርታ ጠይቀውት የተከሰተበት ጉዳይ ለወደፊት የሚያመጣበት ጉዳት አለመኖሩን አረጋግጦ ሄዷል እና እንደልክ ጋር አልደረሰም። እንደዚህ አይነት ጉዳዮች በጣም ብዙ አሉ። ምንድነው የፈታው? በህዝብ ዘንድ ያለውን አመኔታ የፈታው ኮሙኒኬሽን ነው፣ ሌላ አይደለም፣ ንግግር ነው። ቅድም ያልሽው ሰው ሲመጣ ፈገግ ብለሽ ስትቀበዩ፣ ጊዜ ስትሰጪው፣ ስታወሪው የኛ ሰው እንኳን ሐኪምን ማንንም ሰውን ከፈትፍቱ ፊቱ ነው የሚባለው ከናባባው ራሱ። ሕክምና ደግሞ ሰው ሁሉ ነገር እነሱ ጋር ነው። ፍርሃት አለ። እንዴት ነው ሕክምናው ማገኘው? እድናለሁ አልድንም ብዙ ስጋቶች ስላሉ ሲጨመርበት ያኛ መልካም ያለ ነው አቀባበል። እዚህ ላይ በጣም መስራት አለብን። አልተሰራም ማለትም አይቻልም። ብዙ ነገሮች ተሰርተዋል። ነገር ግን ገና ነው። ማህበረሰባችን ከሚጠብቀው አንፃር በእኛ በኩል የሚኖርብን አንዱ ሁኔታ ክቡር ጠቅላይ ሚኒስቴሩም ባለፈው ሲያነሱ ነበረ። የአንድ በሕክምና አገልግሎት ውስጥ የአገልጋይነት መንፈስን አገልግሎቱን ማሻሻል ቁልፍ ስራ ነው። ይሄንን ደግሞ ወስደን መስራት ይኖርብናል ብዬ አስባለሁ። እንደሚወሰዱ እርምጃዎች አሉ በተቋማት በግለሰቦች ደረጃ ክፍተቶች ሲፈጠሩ እንደተባለው አክሰፕት አድርጎ ጥፋትን ከዛ ደግሞ ለነገ ደግሞ ደስ የሚል ተስፋን ሰጥቶ መሸኘት። ያው ስህተት በየትኛውም መስክ ውስጥ ይፈጠራል። ሰው እስከሆነ ድረስ ይሄ የሚያጋጥም ነገር ነው። ስህተቱን የምንቀበልበትና የምናረምበት መንገድ ይመስለኛል ወደ ሌላኛው ወደ ክስና ወደ ሌሎች መንገዶች የሚያመራው። ስለዚህ ወደ እርምጃ የሚመጡ ጉዳዮች ካሉ ምን አይነት ውሳኔዎች ናቸው የሚሰጡት? ምናልባት ከዛ በፊት ያንድ የሬጉላቶሪ ፋንክሽን ወይም ደግሞ ስራው አብሬሽን በዚህ ልክ እንዲዋራ ማድረግ ነው ማለት ነው። ይሄ ኢትዮጵያ ውስጥ ወደ 30 ምናምን ሺህ ተቋማት አሉ። ስለዚህ ሁሉም ባለሙያ ላይሰንስ ሊኖረው እንደሚገባ፣ ሁሉም ባለሙያ ላይሰንሱ ከማሳደሱ በፊት የስልጠናዎች መውሰድ እንዳለበት፣ ከስልጠናዎቹ በፊት መካከል ደግሞ ኤቲክስ የግድ እንደሆነ አብሬሽ ያለውን ምክንያቱም እንደ አንድ የተቋም ኃላፊ ይሄን ያለው ሁሉም ተቋማት ሊደርስ ማድረግ ነው አንዱ እና ጋፖቹ ደግሞ ቅድም በቃ አብሬሽ ያላቸው ናቸው። ስለዚህ አብሬሽ ሲናገር እያየሁ ነበረ እየሰማሁ ነበር። በዚህ ልክ ጥሩ ነገሮች እየሄዱ ናቸው ያሉት የሚለውን ነገር እየተማርኩ ነበረ። ሜጀር የሚባሉት እኛ ላይ በምናያቸው ናሽናሊም በክልል ደረጃም ከሚቀርቡት ነገሮች ሜጀር ችግሮቹ የኮሙኒኬሽን እና የተግባቦት ጉዳዮች ናቸው። ቀድሞ የማሳወቅ እንዲህ ላደርግልን ስሙን ከመናገር ጀምሮ እኔ ዶክተር እንተና አባላለሁ የዚህ ሙያ ባለቤት ነኝ እንዲህ ላደርግልህ ነው ብሎ ሰውየውን ከመናገር ይጀምራል። ይሄን ሰው ጥያቄው ቅድም እንዳልሽው ለምሳሌ አንድ መንግስት ተቋም ላይ እንደዚህ የማይል ሰው ግል ተቋም ላይ ግን ሊል ይችላል። ለምን ካልን በመሪ ደረጃ ያሉት ሰዎች ስላልያዙት ነው። አንዱ የምንሰጠው ፊድባክ ምንድነው ለተቋማቱ የኮሙኒኬሽንና ስርዓቶቻችሁ ምንድነው? ስርዓቶቻችሁን አስተካክሉ። አንዱ የምንሰጣቸው ኮሙኒኬሽን ሰውየው ጥፋተኛ ላይባል ይችላል፣ ነገር ግን ለተቋም ግብር መልስ እንሰጣለን። ስለዚህ ይሄ የተፈጠረው በዚህ ምክንያት ነው። ስለዚህ የዱቲ አሰራር ስርዓታችሁን፣ የተጠያቂነት ስርዓታችሁን ይሄ ነገር ምን አይነት ስርዓት ነው የዘረጋችሁ ለን ደብዳቤ እንጽፋለን፣ እናሳውቃለን። አንዱ እሱ ነው። ጥፋተኛ የሚሆኑባቸው እንግዲህ ባይ ኔቸር
ተቋም ብዙ ጊዜ ጥፋተኛ በተቋም ደረጃ ጥፋተኛ የሚባልበት ሬር ነው። ግን የአሰራር ክፍተቶችን እናገኛለን። የአሰራር ክፍተቶችን ስንሰጥ ማስጠንቀቂያ እንጽፋለን። ጥፋተኛ ሆኖ ሲገኝ ደግሞ ባለሙያው ላይ ደግሞ ይለያያል። የኮምፒተንስ ችግር ሆኖ ተገኝቶ ያ የኮምፒተንስ ችግሩ ደግሞ ያመጣው ጉዳት ዝቅተኛ ከሆነ ቅጣቱ ያለምንም ደሞዝ ለ1 ዓመት ለ6 ወር ለተወሰነ ወራት ልምድ እንዲያደርግ ሊደረግ ይችላል። ያመጣው ጉዳት ደግሞ በሰዎች ላይ በጣም ከፍተኛ ከሆነና ደግሞ ምን ሊፈጠር ይችላል? ላይሰንሱ መታገድ ብላ የሚል ወይም ደግሞ ከፍ ያለ ጥፋቶች ሊሆኑ ይችላሉ። ሌላኛው በሜዲኮ ሌጋል የሚሰጡ ስህተቶችና ናቸው፣ ኮንፊርማቶሪ ናቸው። ለፍትህ ስርዓቱ ማስረጃ ናቸው። ለፍትህ ስርዓቱ ማስረጃ ናቸው። ስለዚህ አጥፍቷል ተብሎ የተገኘ ሰው ከሆነ ፍትህ ሲጠይቀን ማስረጃ ነው፣ በቂ ነው። ምክንያቱም እኔ አረጋግጫለሁ ብለን እናረጋለን። እዚህ ጋር በደንብ መታየት ያለበት ቅድም ከያዝሽው አንጻር እኔ የጤና ባለሙያ ነኝ፣ ነገር ግን ሬጉላቶሪ ነኝ። እንደ ሬጉላቶሪ ሳስብ ብዙ ሰው እንደ ጤና ሚኒስቴር ወይም ደግሞ እንደ ጤና ባለሙያ ብቻ የሚያስብ ሊመስል ይችላል። ሲጀመር ጤና ሚኒስቴር የተቋቋመው እኮ ለማህበረሰቡ ነው አይደል? አንቺ ሚዲያ ባለሙያ ከሚዲያ የበለጠ ልምትገዥለት የሚችለው ሙያ ምክንያቱም ሙያው ራሱ ዲሲፕሊን አለው። ነገር ግን ባለሙያውንም ፕሮቴክት ማድረግ የሚቻለው ጥፋተኞችን በመቅጣት ነው። ጥፋተኛን እየደበቅን ተቋሙ ልናሳድግ እንደማንችል በጣም እርግጠኞች ነን። ግን ሚዛናዊ መሆን ደግሞ ተገቢ ነው። ምሳሌ ፍራስትሬትድ የሚያመጣ ጭንቀትን የሚፈጥር መሆን ደግሞ የለበትም። ስለዚህ እየተማሩ የሚሄዱበት ስርዓት መሆን እንዳለበት እናምናለን። አሁን ቅድም ያልኩት ቅድም አብረሽ የሚነካው እንደ ቻሌንጅ እዚህ ጋር ያለው ነገር ምንድን ነው? በተለይ ከሜንስትሪም ሚዲያ ውጭ ያለው እና አንዳንዱ ነገር ደግሞ መረጃ እየተሸጠ ነው ብለን እናምናለን። ስለዚህ ሰም አጌንስት የሆነ ሰው ሊፈጠር ይችላል። እሱን ጥንቃቄ ማየት ጥሩ ነው እንጂ ማህበረሰቡ ያለው የአዌርነስ ሁኔታ፣ ጥያቄዎች የሚቀርቡበት ሁኔታ፣ ውሳኔዎችን የሚቀበልበት ሁኔታ ይመጣሉ። ሰዎች እኮ ቅድም እንዳብርሽ እንዳለው እኔ ለምሳሌ በአንድ ዓመት ውስጥ የገጠመኝ ነገር ሴትዮ ሰው ልጁ እናቴ ሞታለች ነው። ሊትራሊ እናቴን ገደሉብኝ ብሎ ነው የመጣው እና ሊትራሊ እናቴን ገደሉብኝ ብሎ ሲመጣ እንግዲህ እናትን ያክል ቀላል ነገር አይደለም። እኛ ዝም ብለን እንደ ቃል ልንጠራው እንችላለን። ግን አእምሮ ላይ የነበረው እናቴን ገደሉብኝ ብሎ ነው የመጣው። ገደሉብኝ ብሎ ሲመጣ ግን የመጀመሪያው እኛ ጋር እኔ ከእናንተ ውጭ የምሄድበት ቦታ አለው። እንዴት ጤና ሚኒስቴር ልመጣ እችላለሁ? ጤና ሚኒስቴር እንዴት ራሴን ጤና ሚኒስቴር እንዴት እከሰዋለሁ ሲለኝ እርግጠኛ አሁን መጀመሪያ ካልመዳውን ነገር ነው። ግን ለልጁ ጥርጣሬ እንዲያደርግበት ያደረገው ምክንያት ግን ከዛው አካባቢ ትክክለኛ ካልሆኑ ምክንያቶች የሚመጡ ማስረጃዎች ነበሩ። እሱ እንደዚያ ውስጥ እንዲወጣ ያደረገው። ስለዚህ እርግጠኛ አሁን የምትፈልገውን ማስረጃ አምጣ፣ እስከ መጨረሻው ድረስ እንከታተላለን። በዚህ እርግጠኛ አሁን አልነው። መጣ፣ ማስረጃዎቹን አመጣ፣ ሄደ፣ አቀረበ፣ ምስክር ነበረ፣ ታየ። መጨረሻ ላይ ግን ጨርሶ የሕክምና ስህተት የለም ሲባል መልጭ ጠራውትና ምንድን ነበር የተረዳኸው? አሁን ሰርከው በስነ ስርዓት ነው የረከውታል። እና ያኔ መጀመሪያ ስትነግረኝ የነበረው ተረጋጋ፣ እውነትም ውሸትም ሊሆንም ይችላል። ነገር ግን አሁን ያልከኝ ነገር አሁን ነው እንደገና የገዛሁትና የቆጨኝ ሰዎቹን ሄጄ የሰደብኳቸው ያገላመጥኳቸው ስለስንት ስላለኝ እኔ ብቻዬን ከመሄድ ካንተ ጋር ሄጄ እነዚያን ሰዎች ይቅርታ በጠይቃቸው ደስ ላይ እኔ ጋር ይሄ እንቱን አይፈቅድልኝም። ነገር ግን ይሄ እንድታረግ ከፈለገ የነሱ የቀን ተቀን ስራቸው ይሄ ሁሉ ችለው ነው የሚኖሩት። ነገር ግን አንተ ከሄድክ ይሄው ይወስዳሉ። ሲኦስም እነግርሃለሁ፣ ስልኩን እሰጥሃለሁ፣ ሂድና እኔ ተጸጽቻለሁ ያላግባብ እንደዚህ ይባሉ ብለህ ብትላቸው ይሻላል እያሰብ እንደዚህ አይነት ነገሮችም አሉ። እና ራሳቸው ግሪቭስ ወይም ደግሞ ተናደው ተበሳጭተው የሚመጡ ሰዎች በፕሮሰሱ ሲያልፉ ሲረዱት ስህተቱ የት ጋር እንደነበረ የነሱ የነበረውን የሐኪሙ ስህተት የነበረውን እና በመጨረሻ ላይ አንዳንድ የሰጧቸው ትክክል አይደለም፣ ይሄን መድኃኒት መውሰድ አልነበረባቸው፣ እንዲህ አድርገው እኮ እንዲህ የሆኑት እኮ በዚህ ምክንያት ነው፣ እንዴት እንዲህ አይነት እየታመሙ እንዴት አይ መድኃኒት ሰጧቸው ይሏቸዋል። ሰው ከውጭ የሚያቅም የማያውቅ አሁን ደግሞ ሰው ቴክኖሎጂ ላይ እየገባ እያነበበ እንደዚህ እያደረገ የሚመጣበት ነገር አለ። ይሄ ሁሉ ነገር ሲሄድ ግን ከሐኪሙ የተሻለ ነገር ግን መሆን የለበትም። ምክንያቱም ባለሙያው እዛ ጋር የተቀመጠው ተቋም የተቋቋመው የመጀመሪያ ደንበኞቹ ታካሚዎች ናቸው። ስለዚህ ዶክተር አብርሃም ዶክተር የሆነው ታካሚ ሰው ስለሚታመም ነው እንጂ ሰው ባይታመም ግን ምን ይሰራል? ተቋማት ታካሚ ባይኖር ምን ይሰራሉ? ስለዚህ ተቋማት በመጀመሪያ ደንበኛቸው ላይ ደግሞ አይቀልዱም። ነገር ግን በመካከል ችግር እንዳለ ስለሚታወቅ ነው ሜዲኮ ሌጋል የሚባል ኮሚቴ የሚተዋቀረው። እሱም ስላለ ነው። ለምሳሌ ሁሉም ሰው በየአመቱ ቢያንስ 5 ሲዩ የሜዲኮ የስነ ምግባር ስልጠናዎች መውሰድ አለበት። ሁሉ የግድ ይሄ አደጋ ስላለው ነው። ከምንም በፊት ኤቲክስ መቅደም ስላለበት ነው። ሰውየው ሊድንም ላይድንም አገልግሎትም ላያገኝ ይችላል። የመጀመሪያው ግን ታካሚው በአግባቡ ማስተናገድ አለበት፣ ማናገር አለበት። ተከፈቱት ፊቱ እንደሚባለው በጥሩ ስነ ምግባር መቀበል አለበት፣ መጠየቅ አለ። ይሄ ብዙ መስራት ያለብን ጉዳይ ነው። በነገራችን ላይ እንደው ዝም ብለን ብንል ሰው ራሱ ይታዘበናል። ብዙ መስራት ያለበት ጉዳይ ነው። ብዙ መስራት። ሁለተኛ ደግሞ በጣም ፈገግ ብሎ ተቀብሎሽ ምንድነው የሰጠሽ የሚለው መታሰብ አለበት። ፈገግታ ብቻውን ዋጋ የለውም።
ፈገግታ ቢቀጥሎ ምንድነው ኢቲካል የሆነ አገልግሎት ስታንዳርዱን የጠበቀ አገልግሎት አንቺ ሁሉ ነገር አታቂም አይደል? ለምሳሌ ምግብ በጥሩ ሳህን የቀረበልሽ ምግብ ስትቀምሾ ነው የምታቂው። አይ ተቀምስ ምን ላይታወቅ ይችላል። አንዳንዱ ደግሞ ላይታወቅ ይችላል። አውሱ ልጅ ላይ አንዳንዱ ላይታወቅ ይችላል። ስለዚህ ስታዩ ስላማረ ብቻ ጥሩ ሳህን ላይ ምናምን ስለመጣ ብቻ ምግቡ ነሰሰርሊ ቆንጆ ነው ማለት አይደለም። መርዝ ሊኖረው ይችላል ውስጥ ወይም ደግሞ ጥሩ ያልሆነ ነገር ሊኖር ይችላል፣ የተበከለ ነገር ሊሆን ይችላል። ስለዚህ ከአቀባበል ጀምሮ ስታንዳርዱን የጠበቀ ደህንነቱን የጠበቀ ታካሚውን ሊታከም መጥቶ ሌላ በሽታ ይዞበት የሚሄድ ሳይሆን ቢቻል የሚድንበት ሁለንተናዊ ነው ሁሉ አቀፍ የሆነ ነገር ተምሮ አውቆ የሚሄድበት ስርዓት ነው መወሰድ ያለበት። ኮሚኒኬብል ዲዝ እኮ ካለ እኮ ሐኪሞቻችን ቁጭ ብለው አንዳንድ ጊዜ አንቺ እየጠበቅሽ እንዳይወጣ ምን እንዴት ትችያለሽ? አንቺ ቁጭ ብለሽ እየጠበቅሽ ነው፣ የሐኪም ግን እየሰራ ነው። ካንቺ የተለየ ኬዝ ነው እዚያ ጋር ያለው። ታካሚውን ሳይሆን ቤት ሌላ ሰው አለ ሄዱ በሰዎች ሊበክል ይችላል አይደል? ምሳሌ አንድ በሄፓታይተስ የታመመ ሰው ታካሚ ገጥሞ ዶክተር አብርሃም ዝም ብሎ አክሞ አይሰደው። እንዴት መጠቀም እንዳለበት ከቤተሰቡ ጋር ከባለቤቱ ጋር ከልጆቹ ጋር እንዴት መኖርን ማስረዳት አለበት። ያን ሰውዬ ሲያስረዳው ረጅም ሰዓት የወሰደው ሰውየው ጋር አይደለም፣ ያንን ቤተሰብ ማህበረሰብን እያሰበ ነው። ሐኪም እንደዚህ ወይም ደግሞ ባለሙያ ኤቲክስ ማለት ይህን ሁሉ ያካትታል። ስለዚህ ማህበረሰቡ ቅድም እንዳልሽው አንቺ ታካሚውን ብቻም ሳይሆን ከታካሚው ጀርባ ያሉትን ቤተሰቦች ሄዶ ማህበረሰብን ማስተማር መቅረጽ አለብን። በዚህ ሂደት ውስጥ ችግሮች አሉ በጣም ግን ምንድነው የምናደርገው? መስራት አለብን። በተለይ ቢሄቪየራል ላይ ኤቲክስ ላይ በደንብ መስራት አለብን። በነገራችን ላይ የኛ የሥራ ክፍል ምን እያደረገ ነው? ስታንዳርዳይዝድ የሆነ የኤቲክስ ትሬኒንግ ማኑዋል እያዘጋጀ ነው። ታካሚዎቹ ወደ አንድ አገልግሎት ሲመጡ የሚፈርሙበት የኮንሰንት ፎርም ስታንዳርዳይዝ የጠበቀ እያዘጋጀ ነው። ባይዘው ይሄ የጤና ተቋማት ብቻ ላይም ሳይሆን አገልግሎት ሰጪ ተቋም ማንኛውም አገልግሎት ሰጪ ተቋማት ላይ በጣም የሚያስፈልገን ነገር ነው ብዬ አስባለሁኝ። ብዙም አለን እኮ እንደ ሀገርም እንግዳ ተቀባይነን ሰዎችን መቀበል ማስተናገድ የሚባሉ አሉ እንደ ኖርም በደንብ የምንኮራበትና የበለጠ ደግሞ ወደ ተቋም ሲመጣ ስራችን ነው ደሞዝ ተከፍሎን የምንኖርበት ስራችን ስለሆነ የግዴታም ነው ብዬ አስባለሁኝ። ከዚህ ውጪ ግን የሕክምና ባለሙያዎች ላይ ትኩረት ያደረግነው ምንድነው? ህንጻ ቢሰራ መሳሪያዎች ቢሟሉ ሁሉም ነገር ቢስተካከል ባለሙያውን በጣም ወሳኝ ነገር የሚል እምነት አለኝ። በተለይ የጤና ተቋማት ላይ ደግሞ ስንመጣ ማለት ነውና አንዳንድ የጤና ተቋማት ለሰራተኞቻቸው የተለያዩ ማበረታቻዎችን ያደርጋሉ። በተለይ በኢኮኖሚ ራሳቸውን ድጋፍ የሚያደርጉባቸው ደስ ብሏቸው ስራቸውን መስራት ግዴታቸው ሆኖ ሳለ ግን ደግሞ አበረታች ነገር ሲኖር የበለጠ ለመስራት ስራ ላይ የበለጠ ትኩረት ለማድረግ ያግዛልና ሰራተኞችን ከማበረታት ጥቅማጥቅሞችን ከማዘጋጀትና ስራ ቦታቸውን ወደውት እንዲሰሩት ከማድረግ አኳያ ምንድነው እናንተ ጋር ያለው አጠቃላይ ሀገራዊ መልኩ? እንግዲህ ከተቋም ልጀምርና ያው የፌደራል ተቋም ስለሆነን ሀገራዊ እይታውንም እንድትጨብጡ ለማድረግ ሞክራለሁ። ጤና ባለሙያዎችን ከመጠበቅ አንጻር የመጀመሪያውን ብዬ የማስበው ሰውየው የሚሰራበት ከባቢ ምቹ መሆን አለበት ነው። ስለዚህ የሚሰራበት ቦታ ምቹ መሆን አለበት ማለት የሚሰራበት ቦታ ንጹህ መሆን አለበት፣ የሚያርፍበት ቦታ ንጹህ መሆን አለበት፣ የሚሰራባቸው ቁሳቁሶች መሟላት አለባቸው፣ ደህንነቱ መጠበቅ አለበት። ቅድም እንዳነሳሽው አሁን ባለሙያ ብቻ ነው የኛ ስፔሻሊስቶች በተለይ ጋይናኮሎጂስቶቻችን ጥፊ ያልቀመሰ ጥቂት ነው። ተገልጋይ መጥቶ አንዳንድ ጊዜ ሚስቱ ስታምጥ ንዴት ውስጥ የሚገባ አለ። ያው እነዚህ ይታለፋሉ። ያው ባለሙያው ሚዲያ ላይ ቶሎ ስለማይወጣ ነው እነዚህን የማትሰሙት እንጂ እንደዚህ አይነት ነገሮች ኮመን ናቸው። ይመታሉ። ያሳዝናል ግን በጣም እውነት ጩኸት፣ ስድብ፣ አላስፈላጊ ነገሮች በቃ በደንብ የሚያስተናግዱት ትክክል አይደለም። የጥፊው አዲስ ነው ከባድም ነው አሉ። እነዚህ ነገሮች ቢቻል ደህንነቱ መጠበቅ ስላለበት ያንን የማድረግ ስራዎች በጣም እየተሰሩ ነው። ባለሙያዎቻችን የሚያርፉባቸው ባለሙያዎቻችን ሊመገቡባቸው የሚችሉ ቦታዎች ባለሙያዎቻችን ደህንነታቸው ተጠብቆ አገልግሎት እንዲሰጡ ለማድረግ ብዙ ስራዎች እየተሰሩ ነው በተቋም ደረጃ። ከዛ ውጪ ሁለተኛው ጥያቄ የሚሆነው ባለሙያው ደግሞ የኢኮኖሚ ተጠቃሚነቱን የተሻለ ከማድረግ አንጻር ነው። ስለዚህ ከሱ አንጻር በጣም ብዙ ስትራቴጂዎች ተቀይሰው እየተሰሩ ነው። ይሄ በጤና ሴክተር በልዩ ትኩረት የሚሰራ ነው። ከጤናውም ሴክተር ውጪ ነን ሞኔታሪ ኢንሴንቲቮች ተብሎ በትክክል ስታንዳርድ ተቀርጾለት እየተሰራ ነው ያለው። ከትራንስፖርት አቅርቦት
የቤት ሁኔታዎችን ከማመቻቸት አንጻር በባለሙያው በሚቆይበት ቦታ ተመጣጣኝ ክፍያ ከፍሎ መመገብ የሚችልበትን ሁኔታዎች ከመፍጠር አንጻር ብዙ ስራዎች እየተሰሩ ነው ያሉ። ከዛ ባለፈ መልኩ ባለሙያዎቻችን ለብዙ ጊዜ የሚጠይቋቸው ጥያቄዎች አሉ ከክፍያ ጋር ተያይዘው ያሉ ጉዳዮች። ያ እንግዲህ ባለፉት ጊዜያት የተስተካከሉ ጉዳዮች አሉ። እንደ አገር ባላት አቅም ልክ ለማስተካከል የተሞከሩ ጉዳዮች አሉ። አንድ የሚነሳው ወጥነት የሌለው ጉዳዮች አሉ። እሱ በዚህ አመት በተለይ በጣም ተስፈኛ ነኝ። ብዙ ቦታዎች ላይ ወጥነት ባለው መልኩ የክፍያ ስርዓቶችና ያከፋፈል ሁኔታዎች ወጥ ይሆናሉ የሚል እምነት አለኝ። አምና ግን በጣም ብዙ ነገሮች ተሻሽለዋል። ከዲዩቲ ከትርፍ ሰዓት ክፍያ ጋር ተያይዞ በጣም ብዙ የሚነሱ ችግሮች ነበሩ። እነሱ ነገሮች በጣም እየተሻሻሉ ነው ያሉት። እነዚህ ነገሮች ባለሙያውን ከመጠበቅ ተግቶ ከመስራት አንጻር ብዙ ነገሮች ያሻሽላሉ። በዚህ አመት በጣም በልዩ ትኩረት በሚኒስትሪውም ተደግፎ እየተሰራ ያለው የፕራይቬት ዊንግ ወይም ደግሞ የግል ሕክምና አገልግሎትም በተለይ ትርፍ ሰዓት ካላቸው እነዚህ ባለሙያዎቻችን ማህበረሰባችንም ቢሮ ውሎ ቀን ሰርቶ ማታ ታክሞ ወደ ቤቱ መግባት የሚችልበትን ከማመቻቸት አንጻር በልዩ ትኩረት ማንዋል ተቀርጾለትን ወደ ስራ እንዲገባ ለማድረግ ተሞክሯል። ከዚህም ውስጥ ጤና ባለሙያዎቻችን ገቢ እንዲያገኙ ለማድረግ እየተሞከረ ነው። እነዚህ ነገሮች ጅምር ናቸው፣ ጥሩ ናቸው፣ ባለሙያውን ያተጋሉ። ከዛ ባልተናነሰ ግን የጤና ሴክተር ሪፎርም እየተሰራ ነው ያለው እና የሪፎርሙ አንዱ አካል ባለሙያዎቻችን የሚገባቸውን ክብር አግኝተው የተሻለ አግኝተው እንዴት ጥሩ አገልጋይ ይሆናሉ የሚለው በደንብ እየተሰራ ነው ያለው። ምናልባት እኔ ዛሬ ጠዋት እንደውም አንዱ መኖር የሚገባኝ እዛ ሴሽን ነው። ሌሎች አሁን ቁጭ ብለው እየሰሩ ነው ያለው። እነዚህ ነገሮች በልዩ ትኩረት በሴክተሩ በተቋማትም ተይዞ እየተሰራ ነው። ክብርት ሚኒስቴርም በከፍተኛ ደረጃ ከሚከታተሏቸው አንኳር ጉዳዮች አንዱ ነው። እነዚህ ነገሮች ላይ ጥሩ መሻሻል አለ። በቂ ነው ወይ? አይደለም። ገና በጣም ብዙ መስራት ይኖርብናል። ጤና ሴክተር ዓለም ላይ የሚያሳየን የዓለምን ኤክስፒሪየንስ ከወሰድን ጤና ሴክተር በጣም ውድ ሴክተር፣ ባለሙያዎቹ በጣም ውድ ናቸው። ያንን ግን እንዴት እናምጣው የሚለውን አይ ቲንክ ሁሉ ሰው ባለበት በደንብ የሁሉ ኢንፑት ባለበት በጣም ከዚህ የተሻለ ማድረግ ይኖርብናል። ግን ጅማሮቹ ጥሩ ናቸው የሚለውን መውሰድ ይቻላል። መልካም ባለችን ደቂቃ እናጠቃል። እንግዲህ የቁጥጥር ስራውን በደንብ እንደምታደርጉ በዚች ቆይታ ራሱን ተረድቻለሁኝ። ቁጥጥር ማድረግ ብቻ ያው በቂ አይደለም። ድጋፎችን ማድረግ በጋራ መስራት ወሳኙ ነገር እሱ ነው ብዬ አስባለሁኝ። ስለዚህ አጠቃላይ ከሚደረጉ የቁጥጥር እና ክትትል ስራዎች ባሻገር የሚደረጉ ድጋፎችና የወንድማማችነት ስራዎች ምን ይመስላሉ? እንጨርስ በስ አመሰግናለሁ። ድጋፎች ምንድናቸው ሲባል እንግዲህ ዛሬ በጣም ከተቋም ጋር በመምጣቱ በጣም ቆንጆ ነው እያስባለሁ። አንዳንድ በታሪክ አጋጣሚ ይህንን እንደሚመራ ሰው ወዴት እየሄድ ነው የሚለውን ኢንሳይት ሰጥቶኛል። በዚህ ልክም አውርተን ስለማናቅ እዚህ አንዱ ምንድነው ተቋማት የቁጥጥር ስርዓቱን በራሳቸው ቁጥጥር እንዲያደርጉ ድጋፍ እናደርጋለን። ምን አይነት ድጋፍ ነው የምናደርግ? ስልጠና እንሰጣለን። ለዚህ ቅድም እንዳልኩሽ እንደ ሀገር ወደ 80 እና ከዚያ በላይ የሚሆኑ ደረጃዎች አሉ። ምን ማለት ነው? ከዚያ በላይ የሚሆኑ ጤና ተቋማት ሊኖሩ ይችላሉ ማለት ነው። እዚህ እያንዳንዳቸው ደረጃ አላቸው፣ ቼክሊስት አላቸው። በዚህ መሰረት ለተቋማቱ የሰልፍ ሬጉሌሽን ወይም ደግሞ የውስጥ ጥራት ቁጥጥር የሚል ስርዓት በመዘርጋት በማሰልጠን ቼክሊስቶች እንሰጣቸዋለን። አንድ እሱ ነው። ሁለተኛ አሁን እያደረግን ያለ ነው ምንድነው ነው ወደፊትም በጣም ተጠናክሮ የሚቀጥል ብለን የምናስበው በተቋም አስተት የሚመጡ ዝቅተኛ ነገር ይሆናሉ። ነገር ግን በሀገር ለምሳሌ በኢንፍራስትራክቸር ባለመሟላት ከሆነ ሳፖርትና ድጋፎች የሚደረጉ ማሻሻልን መሰረት ያደረገ ነው ወደሚል እየመጣን ያለ ነው። ስለዚህ የሆነ አካል ድጋፍ ማድረግ ከፈለገ ክፍተት አለበት ቦታ ላይ ነው። ሁለተኛ ደግሞ አካውንታቢሊቲ መኖር መቻል አለበት። ለምሳሌ የጴጥሮስ ኃላፊ ዶክተር አብርሃም ነው። ስለዚህ ዶክተር አብርሃም የሊደርሺፕ ሮሉን ካልተወጣ አካውንታብል መሆን አለበት። አዘሴም ታይም ግን በስህተት ግን ተቋሙና ማህበረሰቡ ግን መጎዳት የለበትም። ለዚህ ተቋምን መዝጋት ብቻ አይደለም። ለዚህ ተቋማቱ ላይ በተለይ አመራሩ ላይ እርምጃ እንዲወሰድ ግፊት ማድረግ ኦልሞስት ድጋፍ ማድረግ ነው ብለን እናምናለን። ሌላኛው እንግዲህ የተለያዩ ማኑዋሎችን ቼክ ማድረግ፣ ስልጠናዎችን መውሰድ፣ ውይይት ማድረግ፣ የምናገኛቸውን የአሰስመንትና የቁጥጥር ስራዎች ፋይንዲንጎቹ አመራሮቹ ባሉበት በገለጻ በማድረግ እንዲያሻሽሉና አክሽን ፕላን እንዲዋጡ ማድረግ እኛ ግዴታችን አይደለም። እነሱን ማሳወቅ ስልጠና መስጠት አይጠበቅብን። ምክንያቱም ተቆጣጣሪዎች ነን። አንድ የትራፊክ ፖሊስ እንዴት ወንጀል እንዳይሰራ አይሰለጥንም።
እንዴት የትራፊክ ህግን ማክበር እንዳለበት አያሰለጥንም። ግን ደግሞ ማስተማር የሚባል ደግሞ ነገር ደግሞ ለኛ የምንፈልጋቸው ሹፌሮች ደግሞ እንዴ አስተምረኝ እንላለን አንዳንዴ አይደል። ምን ማለት ነው አስተምረኝ ማለት? አትቅጣይ ነው። ግን እኛ ከዛም በዘለለ ግን ወስደን እንሰጣለን። ሁለተኛ ግን የጤና ሙያ ከሌሎች ሙያዎች ለየት የሚያደርገው ቅድም አብሬሽ ሲያነሳው ነበር። አንቺ ለምሳሌ መንጃ ፈቃድ ቢኖርሽ ያን መንጃ ፈቃድ ነዳሽም አልነዳሽም ዘመድ ነው የምታሰድሽው። ጤና ላይ ግን እንደዛ አይደለም፣ እየተሰራ ነው። ካልሰራሽ ተመልሰሽ ትምህርት ቤት ትገቢያለሽ። ስለዚህ ማክሲመም ላለ ስራ የሚፈቅድልሽ 2 ዓመት ብቻ ነው። ከ2 ዓመት አንድ ቀን ካለፍሽ ተመልሰሽ ወደ ትምህርት ቤት መግባት መቻል አለብሽ። ስለዚህ ይህንን ዳታዎችን ሼሪ ማድረግ አሁን ወደፊት ደግሞ እያሰብን ያለነው ምንድነው ጥሩ የሀገሪቷን ደረጃ አሟልጣ አገልግሎት የሰጡት ተቋማት ደግሞ እውቅና መስጠት፣ ብር ባንስብ ሰርቲፊኬት መስጠት፣ አንዳንድ ከውጭም ግብአት ለሚያስገቧቸው ድጋፍ የሚያገኙበትን ነገር ለማድረግ እያሰብን ነው። ዝም ብሎ ልቅ እንዳይሆን እንደዛ ጥረት እያደረግን ነው ማለት እንችላለን። ከጊዜ አንፃር በዚህ በኩል መጨረስ ይችላል። በጣም ቆንጆ የሆነ ቆይታ ነው ያደረግነው። ተቋማት ራሳቸውን እንዲያዩ፣ ተገልጋዮች በምን መልኩ መገልገል እንዳለባቸው የራሳቸው ኃላፊነት እንዳለ ጭምር፣ በተለይ ደግሞ የቁጥጥር ስራው በዚህ ደረጃ በእውነት በጣም ደስ ያለኝ እኔ ጥሩ ውጤት ለማምጣት ጠንከር ብለው የሚመጡ እና ወደ ግጭት መጥቶ ከዛ ደግሞ ለመልካም ነገር የሚሆኑበት ስላለ ያጠነክራልና ቁጥጥሩ በዚህ ልክ ጠንከር ማለቱ ቆንጆ ነው። ተቋማትም ደግሞ ራሳቸውን አገልግሎት ለመስጠት ስለሆነ የተቋቋሙት ያንን አላማ ይዘው በዚህ ደረጃ መጓዛቸው ነገ አጠቃላይ ጤናው ላይ ይመጣል ተብሎ የሚጠበቀውን ለውጥ በቃ ይሄ ነው ማሳያ የሚሆነው ከመሬት ምንም የሚመጣ ነገር ስለሌለ ማለት ነው። ቆንጆ የሆነ ቆይታ ነው ያደረግነው። እንግዲህ ስለመጣችሁ በጣም ነው ማመሰግነው። ሰዓት ቢኖርን ከዚህም የበለጠ ብዙ ነገሮችን ማንሳት እንችል ነበር። ጉዳዩ ትንሽ ቀላል አይደለም፣ እንደዚህ በዚህ ሰዓት የሚያልቅ አይደለም። ግን እንደዛ ሙሉ ጠቅላላ ያለውን የቁጥጥር ስርዓት ምስል በደንብ ማሳየት የቻልን ነው የሚመስለኝ። እንዳልካቸው ጸዳል በጤና ሚኒስቴር የተቋምና ባለሙያዎች ቁጥጥር መሪ ስራ አስፈጻሚ፣ እንደዚሁም ዶክተር አብርሃም እሸቱ የቅዱስ ጴጥሮስ ሆስፒታል ስራ አስኪያጅ፣ ሁለታችሁም ስለመጣችሁ ለጊዜያችሁ በጣም አመሰግናችኋለሁ። አመሰግናለሁ። ተመልካቾቻችን እናንተም አብራችሁን ስለነበራችሁ ከልብ እናመሰግናለን። የጤና ወግ ሳምንት ሲመለስ በሌላ የጤና ጉዳይ ይሆናል። በያላችሁበት እንደ ሁሌው ጤናችሁ የበዛ ይሁን።